7 ልጅ ይወልዳል 9 ልጅ ይወልዳል ልጁን ዳኢ ለማድረግም የሚመኝም አባት ብዙ የለም በጣም የለም ለምን ዳኢ ከሆነ መኪና አይዝም ዳኢ ከሆነ ቆንጆ ብር አይቆጥርም ዳኢ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳኢ አናገኝ ዳኢ የለም ደግሞ ማለት ምድር የለም ነው የመኖር ያለ መኖር ዋስትና የሚኖረው አንድ አካባቢ አምር ቢልማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ሰው የግድ ያስፈልጋል በየትኛው ምንቀይራቸው ቤቶች ምንገዛቸው ቤቶች ቤቱ ያምራል አያምርም ካሬው ስንት ነው አይደል ማለት ያለበት አምር ቢልማዕሩፍ አለ የለም አምር ቢልማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምንን ትኖራለህ እንኳን ሞባይል ልጅ እየቀማ አይደል እንዴ ሰው ሞባይል ምን ይገርማል ልጅን አክቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እያለ አይደል የአንድ ሰው ቀልብ መስበር ቢገባውና አምር ቢልማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ አላህ በሚያቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም በጣም ብዙ ክፍተት አሉብን ከሚባለው በላይ ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት 120 ሚሊዮን አለ ሰዎች ግን የሉ ቀበሌ ስትሄድ የምትጨነቀው ለምንድን ነው አምር ቢልማዕሩፍ ስላልሰማ ነው መታወቂያ መስጠት ውለታ ይመስለዋል ለምን እንደሾመው አላህ አያውቅም ክፍለ ከተማ መሄድ ጭንቀት ነው ለምን ሳንቲም ካልከፈለ ጉዳዩ ያልቀለት ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ገባል የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ ለምን አምር ቢልማዕሩፍ ስለሌለ አምር ቢልማዕሩፍ በጣም ዋጅብ ነው ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የሚያዝ والله ግዴታ ይኖርብናል ይሄ ልጅህ የሚያደርገው ይሄ ዳዕዋ ያረጋለት ነው ይሄ ልጅ ላይ ደግሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተ ሊሆን ይችላል ሱቅን ግን አላህ ይዘጋው ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ አንተ ጋር ያደርስልሃል إذا مات الابن آدم انقطع عمله إلا من ثلاث የሰው ልጅ ስራ ሁሉ ይቋረጣል ሶስት ነገር ሲቀር ተብሏል ከዛ መካከል አንዱ አወለዱ ሷሊ يدعو له መልካም ልጅ ለአባቱ ዱዓ የሚያደርግለት ረቢ رحمهما كما ربياني صغيرا ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ ለሊት ተነስቼ ከእንቅልፍ ስትነሳ ሳትነሳ ከእንቅልፍ ያስነሳዋት ጡቷን ይቧጨርኳት ሰርግ ቤት ልትሄድ ስትል ያስቀረዋት ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር 2 ረካ ሰግዶ ዱዓ ሲያደርግላት አልহামዱሊላህ የመርካቶ ሱቅ ይዘጋል አይመለከተ ወራሽ ወስዶታል እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም ከዚህ በለጠ ብስራት ምን አለ ቁም ነገሩ 9 መውለድ አንድ መውለድ አንዳንዴ ማለ መውለድ አይደለም አላህ የራሱ ህክማ አለው አልহামዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደክ 9 ስላለ አይደለም አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልህ ነው በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል የፈለገውን አንድ ልጅ ይሰጠዋል የፈለገውን ደግሞ ማሃን ያደርገዋል ይሄ ኔትወርክ ያለው በአላህ እጅ ብቻ ነው ስንቱ ይሄደ ነው አይደል እንዴ አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር ታይላንድ 7 ሚሊዮን ብር ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል አላህ የራሱ ህክማ አለ ያ ህክማው በሱ እጅ ነው ያለው ስለዚህ ርዕሴን እስካሁን አልገባውም
ወደ እርሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልহামዱሊላህ አንዱ የአላህ ቤትን የሚንከባከብ አንዱ ዳዒ የሚሆን እኛ ዳዕዋ እናረጋው። እንግዲህ የዛሬው የተሰጠኝ ርዕስ አላህ Subhanahu Wa Ta'ala በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ ዓሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ከዛም በላይ ቢባል ሰው ካለ ደረጃውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍነው በተለያየ መንገድ ባስተላለፍነው አልহামዱሊላህ ረብል ዓለሚን ወላጆችን በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለናቶች ተደምጧል። አልহামዱሊላህ ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችሉ አይደለምና አልহামዱሊላህ ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው። በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ እንለብስና አሮጌ ልብስ እንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከኢስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ላሮጌና ለአዲስ ልብስ ዚክር የለየ ዲን ነው እኮ። ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوه ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ አለቀ። ጧት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد انت كسوتني اسالك من خير وخير ما صنع له واعوذ بك من شر وشر ما صنع له አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩም ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን የለም። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለማክበር አባት ማክበር አለማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም። እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ አለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ። እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል
በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን እናቴ አንቺም በሃይማኖትሽ ነሽ እኔም አላህ አዞኝ ነው አንቺ የምታመልከው ያዞሽ አይደል አዎ እዚህ ጋር መለያችን ነው እናቴ ከዚህ ውጪ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ ለምን ገምጫጫ የሆነ ባህሪ እሷ ጋር ያሳየው ነው የሆነ ነገር አድርግ ስትባል ትላለህ ስልክ ስትደውልልህ አታነሳላትም እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ ሁሉም ሐጃ ከሷ በኋላ ነው ሁሉም ሐጃ ከሱ በኋላ ነው ከነሱ በላይ ሐጃ የለንም ዱንያ ላይ ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት እሱ ለገንዘቡ ክስ ሊያቀርብ ነበር ስለ ብሩሳን አንተም የሱ ቃና ነው ያሉት አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል አላህ ቀብራቸውን አላህ ያሳምረው ረውደቱል ሚን ሪያዲል ጀና አላህ ያርጋቸው እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን ያው በዛም በዚህ ማለቁ አይቀርም ወደርንም ጠላንም እቺ ዱንያ ማለቁ አይቀር ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ነው ያለ አላህ የዚህች ቅርቢቷ ትንሽ ናት ነው ያለው አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተሚድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 100 120 ሚሊዮን ብር ጥሎ ይሄዳሉ አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሂመ ረቢ አላህ ያዘነላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃሉ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃሉ አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻ ኑ ወደ ጫት ኑ ወደ ድብድብ ኑ ወደ ሲኒማ ኑ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው ብልጭልጭ አርጎ ድርግም አርጎል ዲኮር አብርቶ ይጠራል ብርን ትከፍላለህ ትንገዳገዳለህ ትቦስ ትወርቃለህ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትም መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸው ደሞዛቸው 4000 ነው ለብድር ያመቹ ለብፌ ያመቹ ያ15 ሺህ ብር ደግሞ ሱፍ አይለብሱ ማን ያያቸው ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው ተዳሪ ላይ ችግር ሲፈጠር ይጃማክሯለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር ይጃማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለ ነው የዚህ አይነት ሰው አለ ነው ከሌለ ባዶ ነው የሆነ ሰው እኮ ሊኖር ይገባል የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው ሊያምታታው ሊያፋታው ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንንም መሰለ እናታቸው ነው ብልሆች አባታቸው ጓደኛ ያደርጋሉ እስቲ እናቴ እንደዚህ እየተፈጠረ ነው ባባ እንደዚህ እየተፈጠረ ነው ምን ትለኛለህ አባዬ እንደዚህ ሊጀምር ነው
እናቴ እንዲህ ሊጀምር ነው ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ? ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር ወደዛ ጀማዓ መግባት አይቀርም። ሱነት አላህ الكون ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድነው የተጣላችሁት? አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር ሂጄ ሲሄድ ምን ነው አመሸ ብላ ተጣላች። ላ ኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ሊድ ካለች አረ ሂጂ እናቴ ከቻልሽ አርድረሽ ነይ ሂጂ እናትሽ አይደሉ እንዴ? ምንድነው ያክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ። እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርገው ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይከዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ ሁለት እናት አላህ ያደርግለታል። ይሄ ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማች ማለት እኮ ይላል። በቃ ጭራቅ ነው አይደል? አማች አሁን ላ ኢላሃ ኢላላህ አረ ወርቅ የሆኑ አማች አሉ። ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርገው። ወላሂ ታልቃለች አይደል ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን። ስለዚህ ሊድ ካለች ትሂድ፣ ሰላም ትሁን። ኢንፎርሜሽን ይዛ ትመጣለች። እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ። ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉም። አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም። ስለዚህ እናቴ ጋር ሊሄድ እያለች ቤታችን ጠብ መግባት የለበትም። አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው። እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣህ ይሄ ይሻላል እኮ። ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው። ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን? ይሄ መስተንግዶ ለነዚህ ለአባትና ለእናት ብስራቱ ይነገራቸዋል። አዎ ጾማችሁም አይደለም ዘካችሁም አይደለም፣ ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ። የዛሬ 20 ዓመት አባት ሞቶ ከሆነ
20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁንም ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸዋል። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ ይናገር 100 ሚሊዮን ብር ጥዬላችኋለሁ አንተ 30% ውሰድ፣ አንተ 20% ውሰድ፣ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው፣ ለሴት ምን እንደሚሰጣት፣ ለሚስቱ ምን እንደሚሰጣት 1/8ኛ 1/9ኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን አልማሉ ወልበኑነ ዚነቱል ሐያቲ ዱንያ፣ የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቷ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው፣ የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን፣ ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ፣ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክረው አልহামዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደል የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል